ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። በአማራ ፋኖ ብሔራዊ ንቅናቄ አሳብን ወሎ ቤተ አማራ ቀጠና ምኒልክ ስር የሚንቀሳቀሰው የ105ኛ ኮር 71ኛ ክፍለ ጦር አባናደው ክፍለ ጦር አንደኛ መሐመድ ዳውድ ሬጅመንት አርበኞች በከላላ ግንባር በወሰዱት የተቀናጀ የጸረ ማጥቃት እርምጃ የአገዛዙን ጦር ሙሉ በሙሉ በማፍረክረክ አንጸባራቂ ድል ማስመዝገባቸውን የእዙ ህዝብ ግንኙነት መምሪያ አስታውቋል። ሰኔ 21 ቀን 2018 ዓ.ም መነሻውን ከጊምባ በማድረግ በአየር መከላከያና በተለያዩ የሜካናይዝድ ከባድ መሳሪያዎች ታጅቦ ንጹሃንን ለመጨፍጨፍ ንብረት ለማውደምና ወረራ ለመፈጸም ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረው የአገዛዙ ኃይል በአርበኞች ልዩ የውጊያ ጥበብ በሁለትና በሶስት ቦታዎች ላይ ተቆርጦ አይቀጡ ቅጣት ተቀጥቷል። ትናንት አመሻሽ ላይ በከላላ ግንባር ሻፊና ባከት አካባቢዎች ላይ በተደረገው እልህ አስጨራሽ ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ የታየበት ሲሆን በአንጻሩ የጠላት የብልጽግና ፕሮስፔሪቲ ኃይሎች ከፋኖ የተሰነዘረባቸውን ጠንካራ መብረቃዊ እርምጃ የሚመክቱበት ፋታ አጥተው ሙሉ በሙሉ ተሽመድምደው ውለዋል። አርበኞቹ ጠላትን በሁለት አቅጣጫ ማለትም በሻፊና በባካት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ የወሰዱ ሲሆን በተለይም ጎራዳ ተብሎ በሚጠራው ልዩ ቦታ ጠላት በአየር መከላከያ መሳሪያ ታግዞ የፋኖን ጥቃት ለመቋቋም ጥረት ቢያደርግም ከጥቃቱ መክበድና ከአጥቂዎቹ ፍጥነት የተነሳ ሙትና ቁስለኛውን ሜዳ ላይ አዝረክርኮ ለመሸሽ ተገዷል። በዚህ አስደናቂ ውጊያ በርካታ የእግረኛ ወታደሮች ሙትና ቁስለኛ ከመደረጋቸውም በላይ የጠላት አየር መከላከያ መሳሪያ አፈሙዝ በፋኖ የዲሽቃ ተኩስ ተመቶ በእሳት እንዲጋይ ተደርጓል። ከዚህም ጋር ተያይዞ የአየር መከላከያው ዋና ተኳሽና ረዳቶች ፋኖ ባካሄደው የዲሽቃና የብሬን የተቀናጀ ስብጥር ተኩስ ሙሉ በሙሉ ተገድለዋል። የአባናደው ክፍለ ጦር አርበኞች በወሰዱት ከባድ የጸረ ማጥቃት ስልት ከአማራዊ ጀግንነትና ወኔ ጋር በመዋሃዱ የጠላትን ከባባድ መሳሪያዎችና የሰው ኃይል ሙሉ በሙሉ ትርጉም ያሳጣ ሲሆን በዚህም አውደ ውጊያ 23 የአገዛዙ ወታደሮች መደምሰሳቸውንና በርካታ ልዩ ልዩ የጦር መሳሪያዎችና ሌሎችም ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በአሁኑ ወቅት የፋኖ አሃዶች ጠላትን ስቦ ከመምታት ጀምሮ በከባባድ መሳሪያዎች ሽፋን በሚንቀሳቀሰው ኃይል ላይ የቆረጣና የደፈጣ ጥቃቶችን በመፈጸም የብልጽግናውን አገዛዝ በሁሉም አቅጣጫ እያሽመደመዱት ይገኛሉ። በሸዋ ጠቅላይ ግዛት በአንጾኪያ ገምዛ ክላስተር ዋሻ ንገት ቀበሌ የሚገኘው የአንደኛ ደረጃ ትምህርት ቤት የዓመቱ የትምህርት ማጠናቀቂያና የደረጃ ሽልማት መርሃ ግብርን በትናንትናው ዕለት በደማቅ ሁኔታ አካሂዷል። በዚህ ደማቅ የወላጆች ቀን በዓል ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ፣ የሸዋ ጠቅላይ ግዛት ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በክብር እንግድነት ተገኝተዋል። በዕለቱ በተከናወነው የበጎ አድራጎትና የማበረታቻ መርሃ ግብር ላይ በዓመቱ ከፍተኛና የላቀ ውጤት ላስመዘገቡ ተማሪዎች በአርበኛ አበበ ሙላቱና ጥሪ በተደረገላቸው እንግዶች አማካኝነት የደረጃ ሽልማት እና ልዩ ልዩ ማበረታቻዎች ተበርክቶላቸዋል።
በመርሃ ግብሩ ላይ የተገኙት የትምህርት ቤቱ መምህራን ለአርበኛውና ለአማራ ፋኖ ብሔራዊ ንቅናቄ አባላት ባስተላለፉት መልእክት በአካባቢው እጅግ አስቸጋሪና ስጋት በነበረበት ወቅት ጭምር ፋኖ እውነተኛ ህዝባዊ ደጀንነቱን በተግባር ማሳየቱን ገልጸዋል። የፋኖ ሰራዊት አባላት በከፈሉት ዘርፈ ብዙ መስዋዕትነትና ባደረጉት ቀጣይነት ያለው ጥበቃ ምክንያት የአካባቢውን ሰላም ተጠብቆ የመማር ማስተማር ሂደቱ ሳይቋረጥ ለዚህ የደስታ ቀን መብቃት መቻሉን መምህራኑ በታላቅ አክብሮት አመስግነዋል። የመድረኩን ማጠቃለያ ምክር አዘል መልእክት ያስተላለፉት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የአንጾኪያ ገምዛ ክላስተር ተማሪዎች ነገ ሀገርንና ወገንን የሚረከቡ የነገ ተስፋዎች በመሆናቸው በትምህርታቸው ይበልጡን ሊበረቱና ሊተጉ እንደሚገባ አሳስበዋል። ቃል አቀባዩ የድርጅቱን ጽኑ አቋምና ቁርጠኝነት ሲያረጋግጡም በእነሱ በኩል ትምህርት እንደማይቋረጥና ወደፊትም የተማሪዎቻቸውን የትምህርት ጉዞ ሳይስተጓጎል በሰላም እንዲቀጥል በድርጅታቸው በአማራ ፋኖ ብሔራዊ ንቅናቄ ስም በታላቅ እምነትና ቁርጠኝነት እንደሚሰሩ በይፋ ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ስር የሚንቀሳቀሰው የ102ኛ ኮር 12ኛ ክፍለ ጦር 7ኛ ሜካናይዝድ ሻለቃ ለ3 ተከታታይ ወራት ያሰለጠናቸውን አዳዲስ የባለ 120 እና ባለ 82 ሚሊ ሜትር ሞርተር ተኳሽ ባለሙያዎችን በብቃት ማስመረቁን የኮሩ ህዝብ ግንኙነት መምሪያ አስታውቋል። ይህ ሰኔ 21 ቀን 2018 ዓ.ም የተከናወነው የምረቃ ፕሮግራም ኮሩ ቀደም ሲልም በሁሉም ክፍለ ጦሮች ብቁ የሞርተር ተኳሾችንና የተዋጊ መሐንዲሶችን በማሰልጠን ለሌሎች የሚኒሊክ እዝ ኮሮች ጥሩ ተሞክሮ መተግበሪያ ማዕከል መሆኑን ያሳየበት እንደሆነ ተገልጿል። በምረቃው ስነ ስርዓት ላይ የመክፈቻ ንግግር ያደረጉት የ12ኛ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ሀብተ ማርያም መንበሩ ለሰልጣኞቹ የእንኳን ደስ ያላችሁ መልእክት ካስተላለፉ በኋላ የአብይ አህመድ አገዛዝ በአጭር ጊዜ ለማስወገድ መሰል ወታደራዊ ስልጠናዎችን ወደፊትም ተጠናክረው እንደሚቀጥሉ አስገንዝበዋል። አዛዡ አያይዘውም የክፍለ ጦሩ ወትሮ ዝግጁነትና የሰራዊቱ ወታደራዊ ስነልቦና እጅግ የላቀ ደረጃ ላይ እንደሚገኝ በኩራት ገልጸዋል። በሌላ በኩል የ102ኛ ኮር ዋና ወታደራዊ አስተዳደር አርበኛ ፈለቀ ደጉ በበኩላቸው የአምባገነኑ የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ በተግባርና በንድፈ ሐሳብ የተደገፈ ዘመኑን የዋጀ ስልጠና መሰጠቱን ጠቅሰው ሰራዊቱና አመራሩ ለማንኛውም ወታደራዊ ግዳጅ ዝግጁ መሆናቸውን አረጋግጠዋል። አርበኛ ፈለቀ አያይዘውም የአማራ ህዝብ ትግል የፖለቲካ፣ የህገ መንግስት፣ የዲሞክራሲ፣ የእኩልነትና የነጻነት ግልጽ ጥያቄዎችን የያዘ ህዝባዊ ድጋፍ ያለው በመሆኑ ጭቁኑ ኢትዮጵያውያን ሁሉ ከዚህ ተጋድሎ ጎን እንዲቆሙ ጥሪ አቅርበዋል። የ102ኛ ኮር የስልጠና መምሪያ ኃላፊ መቶ አለቃ ሲሳይ መንግስቴና የኮሩ ምክትል የስልጠና መምሪያ ኃላፊ ሻለቃ ቢሆን አከለ በበኩላቸው የአማራ ህዝብ ትግል ከነፍስ ወከፍ መሳሪያ ወደ ቴክኖሎጂ መሳሪያዎች አጠቃቀም እየተሸጋገረ ባለበት በዚህ ወቅት አዳዲስ የተግባርና የንድፈ ሐሳብ ስልጠናዎችን በከፍተኛ ደረጃ እየሰጡ መሆናቸውን ገልጸዋል። አሰልጣኝ አርበኛ ሻለቃ ቢሆን አከለ እንደተናገሩት ሰልጣኞቹ ከስልጠናው በኋላ በጠላት ወታደራዊ ይዞታዎች ላይ ኢላማውን የጠበቀ የሞርተር ድብደማ በማካሄድ ብቃታቸውን በተግባር አሳይተዋል። በዚህ ስልጠና ላይ ተሳትፎ ከፍተኛ ውጤት በማምጣት የኮከብ ሰልጣኝነትን ሽልማት ያገኘችው ፋኒት ሳምራዊት አለማየሁ በሰጠችው አስተያየት የ12ኛ ክፍለ ጦር የሜካናይዝድ አባል ሆና በመመረቋ በታማኝነትና በቁርጠኝነት የአማራን ህዝብ ለማገልገልና ማንኛውንም መስዋዕትነት ለመክፈል ዝግጁና ደስተኛ መሆኗን ገልጻለች። በስነ ስርዓቱም ማክተሚያ ላይ የ102ኛ ኮር ምክትል የስልጠና መምሪያ ኃላፊ አርበኛ ሻለቃ ቢሆን አከለ የኮከብ አሰልጣኝ በመሆን የምስጋና እና የምስክርነት እውቅና ምስክር ወረቀት ተሰጥቷቸዋል። በሽልማት መልክም ተበርክቶላቸዋል።
የእዙ ህዝብ ግንኙነት መምሪያ መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን በሚለው ጽኑ መርህ መሰረት ትግሉ እንደሚቀጥል በመግለጫው አረጋግጠዋል። በብልጽግና አገዛዝ የጎጃም ቀጠና ወታደራዊ ኮማንድ አስተባባሪ የሆኑት ሌተናል ጀነራል መሐመድ ተሰማ በደጋዳሞት ግንባር በፋኖ ብርቱ ጥቃት ተመቶ የተራረፈውንና የፈረሰውን የአገዛዙን ጦር ለማጽናናትና ሞራል ለመገንባት በትናንትናው ዕለት በብር አዳማ ወታደራዊ ማዕከል መተው ማደራቸውን የውስጥ ምንጮች አጋልጠዋል። ጀነራሉ በቦታው እንደደረሱ ከውጊያ የተረፉ የተወሰኑ የአማራ ተወላጅ የሆኑ የአገዛዙ አዋጊ መኮንኖችን በክህደት ወንጀል የረሸኑ ሲሆን በአሁኑ ወቅት በደጋዳሞት ላይ ሌላ አዲስ ወታደራዊ ማጥቃት እቅድ እያዘጋጁ መሆኑ ተሰምቷል። ከአገዛዙ አካባቢ ራስህ ውጊያውን መርተህ ደጋዳሞት ገብተህ ሪፖርት አድርግ የሚል ጥብቅ ትዕዛዝ እንደደረሳቸው የተገለጸ ሲሆን ይህን ተከትሎም የየአካባቢው የፋኖ አርበኞች አየር መቃወሚያና የዲሽቃ ተኳሾቻቸውን አዘጋጅተው ጀነራሉን ለመቀበል በተጠንቀቅ ላይ እንደሚገኙ ተጠቁሟል። ጀነራል መሐመድ ተሰማና አዲሱ መሐመድ በቦታው የተገኙት የሰራዊቱ ሞራል እጅግ በመውረዱ አብረው እያደሩ እንዲያነቃቁት ከሚል የአገዛዙ አቅጣጫ መሆኑ ቢታወቅም ትናንት ከሰራዊቱ ጋር ባደረጉት ውይይት ግን ከመቶና ከሻምበል መሪዎች እንዲሁም ከተራ አባላት እጅግ ጠንካራና የክህደት ጥያቄዎች ተነስቶባቸዋል። የሰራዊቱ አባላት ለውጥ መጣ ከተባለበት ቀን ጀምሮ በየሀገሩ እየተንከራተቱ እርስ በርሳቸው የሚገዳደሉት እስከ መቼ እንደሆነ ስርዓቱን የተሟገቱ ሲሆን በሐሙስ ገበያ ውጊያ የ302ኛ ኮር የውጊያ ድጋፍ ምክትል አዛዡን ጨምሮ የክፍለ ጦርና የሬጅመንት አዛዦች መገደላቸውን በርካታ አመራር መቁሰሉንና ጓደኞቻቸው ማለቃቸውን በመጥቀስ በዚህ ልክ እየጠፉ ምን እንዲያደርጉ እንደሚፈለግ በቁጭት ጠይቀዋል። ሰራዊቱ አሁን ላይ ወደ ደጋዳሞት መልሶ እግሩን እንደማይረግጥና መሄድ ካለባቸው እዚያው እርምጃ እንዲወሰድባቸው በማለት ሙሉ በሙሉ ትዕዛዝ እምቢ ማለቱን አሳይቷል። በተጨማሪም ከአንድ ሻለቃ አመራር በመተከልና በቋራ በኩል የህወሓት ኃይል በርካታ ክፍለ ጦሮችን አሰልፏል እየተባለ በሚወራበት ሁኔታ ይህ ውጊያ ቢጀመር ደጋዳሞት መግባት አለመግባታቸው ምን እንደሚጠቅም ሁሉም መትረፍ እየከበዳቸው መምጣቱን ጉዳዩ በሌላ የፖለቲካ መንገድ መፍትሄ ቢፈለግለት እንደሚሻል የሚገልጽ የአገዛዙን ወታደራዊ ስልት የሚያፈርስ ስጋት ቀርቧል። ይህ በእንዲህ እንዳለ ከሰሞኑ የጦርነት አካሄዱ እንደማያምኑበት የተናገሩት የድምፅ ቅጂ የወጣባቸው የምስራቅ እዝ 302ኛ ኮር የኦፕሬሽን ምክትል አዛዥ ኮሎኔል ባህሩ መሆናቸው ታውቋል። በተመሳሳይ ሁኔታ ከ2 ሳምንት በፊት የደንበጫ አካባቢ ከ6ኛ እዝ ክፍለ ጦሮች የተውጣጡ ሬጅመንቶችን የሚመሩት ኮሎኔል ከድር ወደ ደጋዳሞት እንዲገቡ ትዕዛዝ ቢሰጣቸውም ሰራዊት ላስፈጅ አልገባም በማለት ጦራቸውን ይዘው መመለሳቸው የሚታወስ ሲሆን በአሁኑ ወቅት በአገዛዙ መከላከያ ውስጥ ከፍተኛ የመፍረስና የእርስ በርስ መተማመን ማጣት ቀውስ መፈጠሩ ተረጋግጧል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።